ድርሳነ ዑራኤል ዘነሐሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና በነሐሴ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከዚህ ቀጥሎ ይህንን መጽሐፍ የጀመረው ስመ መንግስቱ ወናግሰገድ ወይም አንበሳ በጸር በተባለው በኢትዮጵያው ንጉሥ በንምለ ድንግል ዘመነ መንግስት በእግዚአብሔር ፈቃድ ዮሐንስ አቃቤ ሰዓት ነው። ዓለም ሳይፈጠር የነበረ ወደፊትም ለዘላለም የሚኖር ሕያው በሆነ በእግዚአብሔር አብ ስም ሰውን በመውደዱ ቅድስት በሆነች ከድንግል ማርያም ሥጋዋን የለበሰ አንድ በሚሆን በእግዚአብሔር ወልድ ስም ሰውን በመውደዱ ቅድስት ከሆነች ከድንግል ማርያም ሥጋዋን የለበሰ አንድ በሚሆን በእግዚአብሔር ወልድ ስም ለዘላለሙ ፍጹም ምስጋና የሚገባው በአርያም የሚኖር ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በአካል ሦስት በመለኮት አንድ አምላክ በሚሆን እንደዚሁ አምነን የኃይላችን ረዳት የሆነ የመላእክት አለቃ ቅዱስ ዑራኤል በምድር ላይ የሠራውን የገናንነቱንና የከፍተኛነቱን ዜና እንናገራለን። ጌታችን ኢየሱስ ክርስቶስን የሚወድ የአብሮኮሮስ ተማሪ የሆነ ቴዎዶጦስ በስም የከበራችሁ አባቶችና ወንድሞች አዲስ ሐዋርያና የመለኮትን ሃይማኖት የሚያስተምር አባታችን ዮሐንስ ወንጌላዊ በድርሳኑ የነገረንን ስሙኝ አለ። ማሕየዊ የሚሆን የአምላካችንን ሰው የመሆኑን ምልክት ለመጠየቅ ከሱ ዘንድ እኔ አይቼሃለሁና አባቴ ዮሐንስ እስኪ ንገረኝ ብዬ በፍርሃትና በመንቀጥቀጥ ብጠይቀው ያን ጊዜ እሱ ራሱ ዮሐንስ መልሶ የብህንሰው አገር ሊቀ ጳጳሳት ልጄ ቴዎዶጦስ ስማኝ፣ በመለኮቱ የማይመረመር የተሰወረ ሲሆን የእኛን ሥጋ በመዋሃዱና በመልበሱ የተገለጠ ሆነ እልሃለሁ። ዳግመኛም የአብሮኮሮስ ደቀ መዝሙር ሉትንዮስ በመለኮት የማይመረመር የተሰወረ ነው ብዬ ብል ይህ ባንተ ዘንድ ድንቅ ነገር አይሆንም አለ። አባቴ ሆይ እስኪ ንገረኝ፣ ምድራዊ ሥጋ ከሰማያዊ መለኮት ጋር በመታዘዝና በመታገስ እንዴት ሊዋሃድ ይችላል? እንጨት እርጥብ ያለው ከሆነ እሳት ውስጥ በገባ ጊዜ አይጨስምን? መለኮት እሳት ነው ካልን ከአዳም ሥጋ ጋር በተዋሃደ ጊዜ ይህ ነገር እንዴት ይሆናል? አለ። ልጅ ሆይ ታገስ፣ የአምላካችንን የጥበቡን ኃይል እጹብ ድንቅ ነው። ሰማያትን በጥበቡ የፈጠረ እሱ ራሱ ብቻ ያውቃል። ሁሉን የፈጠረ ነደ እሳት የሆነ መለኮት ነባቢ በሆነ በደሙ ምልክት የጻድቃንና የኃጥአንን ነፍሳት በሙሉ ነፃ ያደርጋቸው ዘንድ እሱ ራሱ በፍጹም ጥበቡ ከሥጋ ጋር ተዋህዶ ፍጹም ሰው ሆነ። እሱ ሥጋ ከመለኮት ጋር በመዋሃዱ ሕያው አምላክን ሆነ። ለዚህም ሥጋ በሰማይም በምድርም ያለው ሁሉ ተገዛለት። ሥጋ ከመለኮት ጋር በመዋሃዱ የሁለት ባሕሪን ጠባይ አስወግዶ አንድ ባሕሪ ሆነ። የዚህን ጥያቄ ባበዛ ጊዜ ሐሳቡን በመሰብሰብ ወይም በመወሰን ዝም አለ። ከዚህ በኋላ ዝም ባለኝ ጊዜ በፊቱ አለቀስሁ። ግን የአምላክ ሥጋን ስለመልበስ ስፈራና ስንቀጠቀጥ ፈጽሜ አሰብሁና ይልቁንም በፍርሃት ላይ ፍርሃት ጨመረብኝ። መላልሼ እየለመንኩ አስጨንቄ ስለጠየቅሁት እንደገና በብዙ ተቆጣኝ። ዳግመኛም የእንጊሬፌስ አብሮኮሮስ 9 ወር ከ5 ቀን በማኅፀን አድሮ በመለኮትነቱ የለበሰውን ሥጋ አንድ ጊዜ በመለወጥ በሰው ሥጋ ያደረ ቢሆንስ ቢለው፣ ዮሐንስም መልሶ እኔ ይህን ያህል ለመናገር ችሎታ የለኝም፣ እኔ ሟች ሰው ነኝ። ሕያው መለኮት ግን ሥጋን ከለበሰ በኋላ በሥጋው ሞቷል አለ። ይኸውም መለኮት እንደኛ ፍጹም ሰው ሆኖ እንደ ሰው በመታዘዝ የእኛን ሞት ተቀብሎ የእሱን ሕይወት ለእኛ ሰጠን። ከዚህ በኋላ ዮሐንስ ሁለቱን ወንድማማች ወስዶ ከቅድስት ድንግል በቤተልሔም የተወለደበትን የልደቱን ምልክት አሳያቸው። ዳግመኛም በዮርዳኖስ መንፈስ ቅዱስ በነጭ ርግብ ተመስሎ ከሰማይ የወረደበትንና አብም አንድ ልጁ እንደሆነ ምስክር የሆነበትን በዚህም ላይ የሦስትነቱ ምስጢር የተገለጠበትን የጥምቀቱን ምልክት አሳያቸው። ሦስተኛም በቆሮንቶስ ገዳም 40 ቀንና 40 ሌሊት የጾመበትን በዚህም ላይ ከሦስትነቱና ከትስብእቱ አኗኗር ወይም አንድነት ጉድለት ሳይኖርበት በሰውነቱ የሰገደበትንና ያጎነበሰበትን አሳያቸው። ከሌሊቱ በአራተኛው ሰዓት ይህንን ምልክት ወይም ራእይ በፈጸሙ ጊዜ አይሁድና የሕዝብ ሊቃውንቶች ሁሉ ከተሰበሰቡበትና በእውነተኛነትና በቸርነቱ ፈንታ የሐሰት ምስክር ወደ ቆጠሩበት ወደ ቤተ መቅደስ ወስዶ አደረሳቸው። ከዚህ በኋላ በጾምና በጸሎት ሁሉን በመተውና በብቸኝነት አድርጎ ጌታችን ኢየሱስ ክርስቶስ ኃይል በእሱ እጅ ሲሆን ወደ ተሰቀለበት ወደ ቀራንዮ ቦታ አደረሳቸው። ከዚህ ጥቂት እልፍ እንዳሉ የሰማይ መላእክት በእያንዳንዳቸው ልዩ ልዩ የሆነ የዝማሬ ምስጋና ሲያመሰግኑ አገኙ። ቁጥራቸው እልፍ አእላፋት የሆኑ መላእክት ኪሩቤልና ሱራፌልም
በመስቀሉ ዙሪያ ክንፋቸውን ዘርግተው በየወገናቸው ለልዑል ጌታችን ጣዕሙ ልዩ በሆነ ዜማ ይዘምሩለታል ያመሰግኑታልም። ዮሐንስም በዚሁ ሥጋው ከመለኮት ጋር የመለኮትም ልዕልና ከቅዱስ ሥጋው ጋር አንድ ሆኖ ከቀኝ ጎኑ ቀይ ደም ሲፈስ አሳያቸው። ይህም የመለኮት ደም ለኃጢአት ማስተስረያ፣ ይኸውም ቅዱስ ሥጋ ፍጹም የደስታ ምግብ፣ ለምዕመናን ሕይወትና ለቅዱሳን መክበሪያ ነው። ከዚህ በኋላ ሕሊናቸውን በመሰብሰብ እየተገረሙና እየተደነቁ ሳለ የመለኮትን ምስጢርና የመጻሕፍትን ትርጓሜ ያውቁ ዘንድ እግዚአብሔር ገለጠላቸው። አንዱ መልአክም ዓለም ሁሉ በዚሁ በመለኮት ደም ከኃጢአት የነጻ ይሆን ዘንድ ከጌታችን ጎን የፈሰሰውን ደም ወስዶ ዓለሙን ሁሉ እንደረጨ አሳያቸው። መጀመሪያ ደሙን በክንፉ ይዞ ብዙ ሰማዕታት ከተገደሉበት ትግራይ አገር ውስጥ ወዳለች ወደ ናግራን ሀገር ሄዶ በውስጧ ረጨ። ዳግመኛም እግዚአብሔርን በሕይወተ ሥጋ ሳሉ ከሚያገለግሉ ክቡራን መምህራንና ቅዱሳን መነኮሳት ወደሚኖሩበት ደብረ ዳሞ ወደምትባለው ወደ አረጋዊ ገዳም ሄዶ የጌታችንን ደም ረጨ። ዳግመኛም ይህችን ደብር የተባረከችና የተቀደሰች ለቅዱሳን ሁሉ የደስታ ጉልት ትሆን ዘንድ በጌታችን በኢየሱስ ክርስቶስ በደመ መስቀሉ ባረካት። እንደገና በክንፉ በሮ ሄደና አክሱም ምድር ደርሶ የጽዮንን ዙሪያዋንና አጸዶቿን ሁሉ አዳኝ በሆነ በጌታችን ደም ረጫት። የአክሱም ምድር ጌታችን በደሙ እንደባረካት ሙታንንም እንዳስነሳባት እንደተሰቀለባትም እንደ ቀራንዮ ትመስላለችና። በዚሁ ውስጥ ያሉ 99ኙ ነገደ መላእክትም ከሰራዊቶቻቸው ጋር እግዚአብሔርን እያመሰገኑ ጽዮንን እግዚአብሔር መረጣት ማደሪያ ትሆነውም ዘንድ ወደዳት በማለት የሚዘምሩ አሉ። እግዚአብሔር የጽዮንን በሮች ይወዳቸዋል፣ መሠረቶቿም በቅዱሳን ተራሮች ላይ የተመሠረቱ ናቸውና እያሉ የሚዘምሩ አሉ። ይህችን ደብር የመንፈስ ቅዱስ ማደሪያ ትሆን ዘንድ ወደ እግዚአብሔር አቀረባት፣ እሱ መርጦ አክብሯታልና። የመንፈስ ቅዱስ ጸጋ በየጊዜው በጽዮን ተራሮች ላይ እንደሚወርድ ሁሉ በእሷም ላይ የበረከት ጠል ልምላሜ ይወርዳል። መሠረቷ ከሁሉ በላይ ሆኖ አዕማዷ የወርቅ ምሰሶቿም የብር ናቸው። ይህንም ከባረከ በኋላ የአባቶች መቃብር ወደሚገኝበት ወደ ሐይቅ ደብር ለመውጣት ተነስቶ በክንፉ በረረ። ለፈጣሪው ምስጋና የተገዛ ጸሎትንና ንጽሕናን የሚወድ የአባ ኢየሱስ ሞዐ ልጆችም በመካከሉ ይገኙበታል። ይኸውም አባ ኢየሱስ ሞዐ መንፈሳዊ ሕግንና ደግሞ ሰርቶ የመብላትን ሥርዓት ያስተማረ ነው። ለልጆቹም የቅጠል አበላልና ሌላውንም የሚሰሩትን ሁሉ አሳምሮ ያዘጋጀላቸው ነው። በበጎ ምግባርና በእውቀት ያማሩ የመንፈሳውያት መነኮሳት አባት የአባ ኢየሱስ ሞዐ ልጆቹ በዝተዋልና አባቶች ከወሰኑት ይልቅ እነሱ በመንፈስ ቅዱስ ፍቅር ያለ ተንኮልና ያለ ማንጎራጎር አብዝተው ይጾማሉና። እንደ ርግብ የዋሃን አብርሃም ከካራን ምድር በወጣ ጊዜ በመሠዊያው ቤተ መቅደስ ለመሠዊያው እንደተዘጋጁ ምርጥ በጎችም ሆኑ። ፀጉራቸውን እንደሸለቱ በጎች አይደሉም፣ የእግዚአብሔር ልጆች ተብለው እንዲጠሩ ራሳቸውን አዋረዱ እንጂ። እንደ ርግቦች ወይም በማይ ጊዜ እንደሆነው እንደ ኖኅ ርግብ አይደሉም። እነሱስ በእንስራቸው ውሃ ለመቅዳትና እንጨት ሰብሮ ለማምጣት ለአገልግሎትም የተዘጋጁ ናቸው። በሥራቸው ሁሉ መንፈስ ቅዱስ ያጸናቸዋልና። ስለዚህ እሺ በጎ በማለታቸው ያለ መታከት በትጋት ይታዘዛሉ። ይህም መልአክ በጌታችን ደም ባረካት፣ እሷ ሰፊ በሆነ ባሕር ውስጥ የምትገኝ ደሴት ናትና። ከዚህ በኋላ ይኸው መልአክ የአምላክን ሥራ እያደነቀ ተነሳና ከሰው ላይ በጸሎቱ ኃይል አጋንንትን ከሚያወጣ የኃያሉ መነኩሴ አባ ሳሙኤል ደብር ከምትሆን ወደ ደብረ አባይ ገብቶ አረፈ። በዚህም ውስጥ 2 አንበሶች ከ2 ላሞች ጋር ሲገዙለትና በየቀኑም ሲያሰማራቸው አብረው የሚኖሩበትን መኖሪያ ሲሰጣቸው ተመለከተ። አባ ሳሙኤልም እኒህ አንበሶችና ነብሮች ላሞችን በተሰማሩበት ቦታ እርስ በርሳቸው እንዳይጣሉና በሰው ልጅ ቋንቋ እንዲነጋገሩ ወደ እግዚአብሔር መሥዋዕት አቀረበ። በኋላም ይከተሉታል። ከእነሱ አንዱ ወደ ኋላ ቢቀር ቆመው ይጠብቁታል። አንዱ ከሌላው ቀድሞ የሄደ እንደሆነ ወደ ኋላ የዘገየውን እየጠሩ ያበረታቱታል። ስለዚህ ለአባ ሳሙኤል በጸሎቱ ኃይል አንበሶችና ነብሮች ይታዘዙለታል። እግዚአብሔር ለመረጣቸው ቅዱሳኖቹ እንደዚህ እንዲገዙላቸው ያደርጋልና። አንበሶችና ነብሮች ጠላቶቻቸው ሲሆኑ በዱር በሚሰማሩበት ጊዜ በላሞቹ ልብ ውስጥ ይጣሉናል የሚል መጠራጠር አያድርባቸውም። እግዚአብሔር ይህንን እንዴት አደረገ? የአምላካችንን የጥበቡ ኃይል እጹብ ድንቅ ነው።
አምላካችን ስለ አባ ሳሙኤል ጸሎትና ቅድስናውን ስለመውደዱ ይህንን አድርጓልና። መላእክትም እንደ አንበሶችና እንደ ነብሮቹ በየጊዜው ይጎበኙታል። ያን ጊዜ ይኸው መልአክ በዚህ እየተደነቀ ይህችን ደብረ አባይን በጌታችን ደም ባረካት። በውስጧ የሚኖሩትን 700 የሚሆኑ ቆብና አስኬማ በእጁ የተቀበሉትን የአባ ሳሙኤልንም ልጆች ባረካቸው። አባ ሳሙኤል በጾምና በጸሎት የባሕታውያን ሁሉ በላይ ነውና። ስለዚህ በጎ ሥራ ለመስራት በመዓልትም በሌሊትም እንደ እግዚአብሔር መላእክት ሆኑ። በሥጋ እንደወለዳቸው ልጆቹ ሆነው በሁሉም ነገር ይታዘዙለታል። አባ ሳሙኤልም ለጸሎት ከቆመበት ቦታ ወዲያ ወዲህ ሳይል የነፋሳት ኃይል በምሥራቅም ሆነ በምዕራብ ሊያናውጡት እንደማይቻል እንደተተከለ ዓምድ ነው። የእንጦንስና የመቃርስ ጠባቂያቸው የሆነ የመላእክት አለቃ ቅዱስ ዑራኤል ሃይማኖታቸው የቀና ቀደምት የሆኑ አባቶች በአባ እንጦንስና በአባ መቃርስ ትእዛዝ በተሰጠው አክሲማ የሕይወቱ ዘመን እስኪፈጸም ድረስ በመዓልትም በሌሊትም ሰዓቱን አክብሮ ለጸሎትና ለጾም እንዲተጋ እንደተተከለ ዓምድ አጸናው። የአእላፍ በጎች አባት የሆነ የአባ ሳሙኤል የመንጎቹ ዋሻ የሆነች ለዚች ለደብረ አባይ የእግዚአብሔር ጸጋ ተሰጣት። ይኸውም መልአክ ለአባ ሳሙኤል ምን ያህል ጸጋ ተሰጠው እያለ አደነቀ። እግዚአብሔር በአንበሶችና በነብሮች በላሞችም ላይ ገዢ አድርጎ ሥልጣን ሰጥቶታልና። የሕይወቱ ዘመን እስኪፈጸም ድረስ በሰው ልጅ ደንብ እንደ ሰው በመነጋገር ክፋትና ዓመፅን ሳያውቁ በበጎ ሥራ ተገዙለት። ለአምላካችንና ለእናቱ ለድንግል ማርያም ምስጋና ይሁን ለዘለዓለሙ አሜን።